በዚህ ቪዲዮ በዋናነት የሪሲቨር ዋና ዋና ክፍሎችና ተግባራቸው ምን ምን ነው የሚለውን እነግራችኋለሁ። የመጀመሪያው ክፍል የቲዩነር ክፍል ወይም ቲዩነር ሴክሽን ይባላል። ይህ በሌላ አጠራር ኤልኤንቢ ኢን እንለዋለን። በሪሲቨሩ በስተጀርባ የሚገኝና የዲሽ ሽቦ ወይም ደግሞ እነዚህ ኮኤክሲያል ኬብል የሚባሉትን የምንሰካበት ክፍል ነው። እዚህ ጋር በቀይ ያከበብኩት ማለት ነው። ምናልባት ይሄ ሪሲቨር ሁለት ኤልኤንቢ ነው ያለው። አንደኛው የመጀመሪያው በላይ በኩል ያለው ኤልኤንቢ አውት ነው። በዚህ በኩል ያለው ደግሞ ኤልኤንቢ ኢን ነው የራሱን ባብ ስላለው። ስለዚህ ከዲሹ ኤልኤንቢ የሚመጣውን እዚህ ጋር ነው የምንሰካው። ይህ ዋና ተግባሩ ከዲሹ ኤልኤንቢ ወይም ከዲሹ አናት ላይ የሚመጣውን የሳተላይት ፍሪኩዌንሲ ወይም ደግሞ ሞገድ ይቀበላል። ይህን ከተቀበለ በኋላ የምንፈልገውን ቻናል ወይም ደግሞ ፍሪኩዌንሲ ለይቶ ወደ ውስጥ ወደ ፕሮሰሰሩ ያስገባልናል ማለት ነው። ሁለተኛው ቺፕሴት ነው ወይም ደግሞ ሜን ቺፕሴት ይባላል። ሲፒዩ እዚህ ጋር ምስሉ ላይ እንደምታዩት ይሄኛው ዋናው ፕሮሰሰሩ ነው፣ የሪሲቨሩ ፕሮሰሰር ነው። በሪሲቨሩ ማዘር ቦርድ ላይ የሚገኝ ትልቁ ማዕከላዊ ፕሮሰሰር ሲሆን የሪሲቨሩ ብሬን ወይም ደግሞ አንጎል እንለዋለን። ዋና ተግባሩ ከቲዩነሩ ወይም ደግሞ ከኤልኤንቢ ኢን የሚመጣውን የተወሳሰበ የዲጂታል ሲግናል ዲኮድ ማድረግ ወይም ደግሞ መፍታት እና ወደ ምስል እንዲሁም ወደ ድምጽ የሚቀይርልን ዋናው ክፍል ነው። አፕሊኬሽኖች እና ትዕዛዞች በሙሉ እንዲሰሩ የሚያደርግልን በዚህ በፕሮሰሰሩ ነው ማለት ነው፣ ወይም በሲፒዩ ነው ማለት ነው። ሶስተኛው ፍላሽ ሜሞሪ እንለዋለን። ይህ ፍላሽ ሜሞሪ ደግሞ እንደ ስቶሬጅ ነው የሚያገለግለው ወይም ደግሞ እንደ ማከማቻ ነው የሚያገለግለው። በዋናነት ተግባሩ የሪሲቨሩን ኦፕሬቲንግ ሲስተም ሶፍትዌር ወይም ደግሞ ፊርምዌር እንለዋለን በቋሚነት ይዞ የሚያቆይ ነው። የሳተላይት መረጃዎች የቲፒ እነዚህ ትራንስፖንደር የምንለውን ማለት ነው ፍሪኩዌንሲዎችን እና የተመዘገቡ ወይም ደግሞ የተጫኑ ቻናሎችን ዝርዝር በቋሚነት የሚይዝልን የሪሲቨር ክፍል ነው። የሪሲቨር ሶፍትዌር ሲበላሽ ለምሳሌ ቡት ብሎ እምቢ ሲል ወይም ደግሞ ኦን ብሎ ሲቆም፣ አንዳንድ ቦታ ደግሞ ስታርት ብሎ ከቆየ ወይም ደግሞ ስታክ አድርጎ ከቆየ ችግሩ የሚፈጠረው በፍላሽ ሜሞሪ ላይ ያለው መረጃ በመሰረዙ ሊሆን ይችላል፣ ወይ ደግሞ በመዘባቱ ሊሆን ይችላል፣ ወይ ደግሞ በጥገና ወቅት በኮምፒውተር አዲስ ሶፍትዌር የሚጫነው በዚሁ ክፍል ላይ ነው ማለት ነው። አራተኛ ፓወር ሰፕላይ ነው። የፓወር ሰርኪዩት ባለው እና አንዳንድ እነዚህ የሚዩ አይነት ሪሲቨሮች ፓወር ሰፕላዩ ማዘር ቦርዱም እንደ ቴሌቪዥኖች እንደ አንዳንድ ቴሌቪዥኖች ማለት ነው ማዘር ቦርዱና ፓወር ሰፕላይ ቦርዱ አንድ ላይ የሆነበት አጋጣሚ አለ። ነገር ግን እንደዚህ በብዛት እነዚህ ላይፍ ስታር እና እነዚህ ሱፐር ስታር ምናምን የሚባሉት አብዛኛው ሪሲቨሮች ፓወር ሰርኪዩታቸውና ሜን ቦርድ ሰርኪዩታቸው የተለያየ ቦታ ነው ያለ። አሁን ይሄን እዚህ ጋር የማሳያቸው ይሄኛው ቦርድ የፓወር ሰፕላይ ቦርድ ነው። ፓወር ከግድግዳ ላይ ይቀበላል። በዚህ ከተቀበለ በኋላ ፊልተር ተደርጎ እያንዳንዱ ነገር ፕሮሰስ ተደርጎ ወደ ዝቅተኛ ቮልቴጅ ተቀይሮ ወደ ሜን ቦርዱ የሚልክልን ዋናው ክፍል ነው። ይህ ክፍል ከተጎዳ ሪሲቨራችን ፓወር ኦን አይሆንም ወይም ደግሞ ዝም ብሎ ጸጥ ያለ ነው የሚሆነው ማለት ነው በብዛት። በአንዳንድ ሪሲቨሮች ምናልባት እንደዚህ አይነት ላይኖራቸው ይችላል። ምንድነው ሊኖራቸው የሚችለው? ፓወር ሰፕላዩ አብሮ ከሜን ቦርዱ ጋር አብሮ ሊሆን ይችላል፣ ወይ ደግሞ ምናልባትም እንደዚህ አይነት ምንም የሌላቸው ሆኖ ደግሞ ፓወር ሰፕላያቸው ከውጭ የሆነ ልክ አዳፕተር የሆነ ወይም ደግሞ 12 ቮልት ቻርጀር ሆኖ ከውጭ ዝም ብሎ ዲሲ እንዲደርሳቸው ተደርጎ የሚሰኩ አሉ። ስለዚህ ሶስት አይነት ነው ሊሆን የሚችለው ማለት። አንደኛው ማዘር ቦርዱና ፓወር ሰፕላይ አንድ ላይ የሆነ፣ ሌላኛው ፓወር ሰፕላዩ እና ማዘር ቦርዱ የተለያየ የሆነ፣ ሶስተኛው ደግሞ ጭራሽ ፓወር ሰፕላዩ ከውጭ የሆነ ማለት ነው። ተንቀሳቃሽ ነው ከውጭ የሆነ ልክ ቻርጀር በሉት ቻርጀር የሚሰካበት ማለት ነው። የቤት ውስጥ ኤሌክትሪክ ኃይልን ለምሳሌ 220 ቮልት እየደረሰ ከሆነ ወደ ዝቅተኛ ቮልት ወይም ዲሲ የሚቀይርልን ይሄኛው ነው ማለት ነው። ለሪሲቨሩ ቦርድ ብቻ ሳይሆን በሽቦ አማካኝነት በውጭ ላለው የዲሽ አይን ወይም ደግሞ ኤልኤንቢ ለምንለው ማለት ነው ለሱ 13 ቮልት ወይም ደግሞ 18 ቮልት የሚልክልን ነው። ለነሱ መጥኖ የሚልክልን ዋናው ክፍል ነው ማለት ነው። ሌላኛው የፊት ስክሪን ወይም ዲስፕሌይ የምንለው ማለት ነው። ብዙ ጊዜ ሪሲቨር ይስራ አይስራ የምናውቀው ዲስፕሌዩን በማየት ነውና ልክ እዚህ ጋር እንደምታዩት ለምሳሌ ይሄ ቡት ይላል ይሄኛው። አሁን ይሄኛው በመነሳት ላይ ያለ ሪሲቨር ነው። ይሄኛው ዲስፕሌይ ፓናሉ ነው ጀስት ስክሪን በሉትና ጀስት በሪሲቨሩ ፊት ለፊት ላይ የሚገኝ ቁጥር የምናይበት ልክ ቡት ብሎ ሲጨርስ ቁጥር እዚህ ጋር ይደረድራል። ስንተኛው ቻናል ላይ እንደሆነ ያሳያል፣ የተለያዩ ነገሮችን ያሳያል። ስለዚህ እዚች ጋር ቡት ከሚለው ከስክሪኑ በስር አይአር አለች፣ ልክ ኢንፍራሬድ ሬይ ያለች። እሷ ደግሞ ምንድነው የምታደርገው? ከሪሞቱ ጋር ኮሚኒኬት እንዲያደርግ ሪሲቨሩ በሪሞቱ እንዲታዘዝ የሚያደርግልን ክፍል ነው ማለት ነው። ስለዚህ እዚህ ጋር አብሮ ነው የተቀመጠው ማለት ነው። በስር አብሮ ከዲስፕሌው ጋር አብሮ የተቀመጠ ነገር ነው ያለው። እዚህ ጋር ምናልባት ሪሲቨሩ ኦን መሆኑን ኦፍ መሆኑን
የምናየው እዚህ ጋር ሆነን ነው። እዚህ ጋር ምንም ነገር ካልመጣ ሪሲቨሩ ኦፍ እንደሆነ እንረዳለን። እዚህ ጋር ደግሞ የሆነ ቡት ብሎ ከቀረ ኦን ብሎ ከቀረ ስታርት ብሎ ከቀረ አሁንም ሪሲቨሩ በትክክል እየሰራ እንዳልሆነ የምንረዳው እዚህ ጋር በመመልከት ነው ማለት ነው። ሌላኛው የቪዲዮ እና የኦዲዮ ማውጫዎች ናቸው ወይም ደግሞ ፖርቶች ናቸው። ልክ ቴሌቪዥን ላይ እንዳለው እዚህ ጋርም ኤችዲኤምአይ ፖርት አለ፣ ኤቪ ፖርት አለ። እዚህ ጋር እንደምንመለከተው ይሄኛው ኤቪ ፖርት ናቸው እነዚህ ሶስቱ። ይሄኛው ቢጫው፣ ነጩና ቀዩ ኤቪ ፖርቶች ናቸው። ባለ 3 ቀለማት ናቸው በብዛት። ምናልባት ባለ 3 ቀለማት ስንል ቀለሙ ስላለ ሳይሆን የሚሰራው ጀስት ሌብል ለማድረግ እንዲመች 3 ከለር ሆነ እንጂ በተመሳሳይ ከለርም ሊሰራ ይችላል። ዋና ዓላማው ሲግናል መውሰድ ስለሆነ ማለት ነው። ፎር ኮንቬንሽን ግን እንደምናውቀው ቢጫው ፖርት ላይ ምስል ነው የሚወስድልን፣ ቀዩና ነጩ ደግሞ ድምጽ ነው የሚወስዱልን ሁለቱ ማለት ነው። ሌሎች ክፍሎችም ይኖራሉ። ዋና ዋና የሚባሉ ክፍሎችን ግን በዚህ መልኩ አሳየዋችሁ። መልካም ጊዜ